እንትን በሉ ወረፋ እያያዝን እየተደማመጥ ሁላችንም በያችን አሳብስትሽ ሩታናት አብርሃምን የመረዘችው ተባለ አይደለ? ሩታ እጇ የለበትም። የመረዙት አቤል፣ ዳኒ፣ ሄርሜላ ናቸው መርዝ ያደረጉበት። እንደገና ሩታ መጠንቀቅ ያለባት እንደገና በእሷ ላይ መርዝ ሊያደርጉባት ነው። ትጠንቀቅ። ይሄንን ትዕግስት ሼር እያደረጋችሁ የምታውቁ ልጆች አስተላልፉላት። እውነቱ ይሄ ነው። ታወቀ ፋይል እየወጣልሽ ነው እናቴ ልጅ። እሷን ለማስጠቆር እሷን ከሚዲያ ለማስጠፋት እሷ ናት በባሏ ላይ ያደረገችው እየተባለ እስካሁን ድረስ ስሟ እየጠፋ ነው። እሷ ግን ምንም የምታውቀው ነገር በእሷ ላይ እቅዷ እየተዘጋጀላት ነው። ይሄ ሁሉ ሄርሜላ፣ አቤል፣ ዳኒ ናቸው። ሌሎችም አሉ በጀርባ በኩል ሩታንም ሊመርጡ ጊዜ ግን ምንድን ነው ከዛ አካባቢ ርቀው ማይሄዱት? እውነት እነሱ ተፈላልገው አሁን ትክክለኛ ህይወታቸው ላይ ወዲህ አላጌሽም እንዴ? ትላንትና እሷ ለምን አታከብረውም? የምታከብረው ሄርሜላ ናት ብሎ ሲከራከርላት የነበረው እቅዱ ስላለ ነው። እቅዱን ሊበታትና እንደገና ሊመርዛት ነው። ስለዚህ እችን ልጅን እናውጣት። በምታውቁ ነገሮች በውስጥ መስመር የምትደውሉ ካላችሁ ደውላችሁ አናግሯት፣ ትውጣ ከዛ ሰፈር። እኔ የምለው እሱ ነው። ትክክል ከተስማሙ ለተወሰነ ቀን ራቅ ቢሉና ራሳቸውን ቢያዳምጡ። ነገሩ ኤፍሬም አሁን አይተዋቸውም። በቃ ኤፍሬምን አስጠንቅቁት፣ ወዴ አስጠንቅቁት። ኤፍሬምም እንዳይበላ አስጠንቅቁት። እኛ የት እናገኛቸዋለን አሉ እኮ እናንትና እና ሩታ ቤት ግቢና ሩታ ምናምን የሚባሉት እነሱ ናቸው በደንብ የሚያውቁት። እነሱ ጋር ግቢና እነሱን ነገር እኛ ዝም ብለን ነው እንጂ ይሄን ያክል እንትን የለም። ስልክ ምናምን አናገኛቸውም እንጂ በማየት ነው እንጂ እኮ በጣም ትምህርትም አይደለም የሚያስተላልፍ ቆሻሻ። እንዲህ አይነት ወሬ አታውሪ አንቺ ባለጌ። አንቺ እንዲህ አይነት ነገር አድርገሻል። ስድ ካገኘ ሰው ጋር የተጋደመ ሰው ነው እንዲህ አይነት ወሬ የሚያወራው ባለጌ። የባል ወንድም እኮ ማለት አንቺ እንትን ነው፣ ክብር ነው። ዘልዛላ እነዚህ ይኸውልሽ ከእንደነዛ ባለጌዎች ጋር የሚውሉ ሰዎች ናቸው። ለአንቺ ሙስሊሞች ምን ሆናችሁ ነው? ምን ነክታችሁ ነው? ለምን ሃይማኖታችሁን በዚህ ልክ ታወርዳላችሁ? ቆሻሾች አሁን አንቺ እንዲህ እንትን ጠምጥማሽ ቁርአን ይዘሻል። ስሙ ቁር በያቦ ስታስጠላ ዘልዛላ ሴት ሆነሽ ራሱ እንዲህ አይነት ወሬ ማውራትሽ እንዴ ምንድን ነው? እንዲህ መርመጥመጥ መትኪ ንግግሯ ራሱ ሲያስጠላ መሲ ድንገት ስክሮል እያደረግሽ እኮ ስታልፊ ስትሰሚያቸው ንግግራቸው ወደ ላይ ይልሻል። ማርያምን እንስሳ ረግሻት እንዴ? ሰው ናት፣ ክርስቲያን ናት። እንዲህ አይነት ባህሪ የለውም ክርስቲያን። ቆሻሻ። ይሄን አንቺ ካገኘሽው ሰው ጋር ትጋደሚያለሽ። ነውረኛ። ለሴት ልጅ እንደዚህ አይባልም። እሺ አንቺ ያላከበርሻ ሴት ማንም ሊያከብራት አይችልም። እርካሽ ኧረ በእናታቸው ማርያምን በጣም ያስጠላል። እኔ እሷ ለተናገረችው ዘገነነኝ። እንዲህ አይነት ሰው ካገኘው ጋር የሚጋደም ነው። ያችን ሴት የምትጋደም የሚመስለው ወራዳ። እነዚህ አግድም አደጎች ተያቸው እባክሽ፣ አግድም አደጎች ናቸው እነዚህ። ስርዓት ቤተሰብ የሌላቸው አስገዳሪዎች። አሁን ሄርሜላን በስሯ ጠላት አለው አይደል? ትጅዬ እግዚአብሔር ምስክሬ ነው። ሲዘቀዝቋት እንኳን እናደዳለሁ። ያልሆነ ነገር ሲናገሩ እንኳን እናደዳለሁ። መጥፎ ነገር እንኳን ቢያል እንዲህ ስክሮል እያደረጉ ነው እንጂ የሚሄደው ላይክ እንኳን አላረግላቸው። ለምን ሴት እነዚህ ባለጌዎች ናቸው። በእናትሽ ብልብና ልንገራችሁ አንድ ነገር ብቻ ፍቀዱልኝ። ጌታ ለምንድን ነው መሰላችሁ? እናንተን የሰደበውን ሰው መልሳችሁ መስደብ እኮ ማክበር ነው። እንደዚህ አይነቱን ስድብ ሳይሆን ትነግሪያታለሽ። በቃ እኔ ማድረገውን ነው ወደ ሰው ጣቴን መጠቆም የምችለው አቅሙ ኖሮኝ ያንን ነገር ሳረግ በዛ ሰው ላይ ቀላል እንደሆነ አድርጌ የማስበው ከባል ወንድም ጋራ መማገጥ ማለት አስበ ኖረኛ ናት። አቧንቺ ብሎ ካረጋታለሁ ከዚህ ውስጥ ብሎ ካርጊያ ትወጣለሁ። ደግሞ አዩ ትባላል ጅል የሆነች ነገር በነገራችን ላይ እንደዚህ አይነት ሰው የውላችሁ መልስ ሲሰጧቸው እንትን ነው የሚመስሉት። ቤተሰቦቻቸውን እና እምነታቸውን ነው የሚያሰድቡት። እምነት የሌላቸው ባለጌ ቤተሰብ ያሳደጋቸው ናቸው። ቤተሰብ በስርዓት ጨዋ ሆኖ ያሳደገው ቤተሰቡን አያሳድብም። አረብ ሀገር መተሽ ስልክ ስላለሽ ጨዋ ነሽ ወይም ደግሞ ስማርት ነሽ ማለት አለ። ስማርት ይዞ መገኘት ነው። እሺ ስማርት ጥሩ ተናግሮ ለትውልድ ጥሩ መልዕክት ማስተላለፍ። ስድብን እዛው የለመድሽበት ቆሻሻው ቆሻሻ መጥያው እንደዚህ አይነቱን ብሎክ አርጊ። አንቺን ተከትሎ ምንም አይጠቅምሽም። ብሎክ አርጊ በቃ። እኔማ ቁጭ ብለው እኮ ከፍተው ሁላ እኮ ሲሰድቡኝ ነበረ። ግን አሁን ይኸውልሽ ምን አልኳቸው መሰለሽ? ፎቶዬን ለጥፋችሁ ይኸውልሽ ምን አልኳቸው መሰለሽ? ዘቅዝቃችሁኝም ሆነ ፎቶዬን ለጥፋችሁ ስትሰድቡኝ ታፈምሱኛላችሁ እንጂ ማንም እኔን አይሰድበኝም። 5-6 ሰው ቢሰድበኝ እዚህ ላይ ተለጥፎ አይዞርም ስል ሰሙና እሷን ፎቶ ለጥፌ አልሰድብም ሲሉ ድንገት ስክሮል ሳረግ ሰሟቸው። እኔ ባለጌ አላሳደገኝም የኔ እናት። በሃይማኖቴም በቤተሰቤም ተቆንጥጬ ገባሽ በስርዓት ያደግኩ ሴት ነኝ። አንቺ እንደምትያት የሚያስመልስ ቃላትን እንደምትፊያት ሴት አይደለሁም። እንኳን ሴት ልጅ ሆነሽ ልጅ እያለሽ ልጅ ባይኖርሽ እንኳን ዘር ማንዘርሽ ራሱ የሚያስጠላ ልጇ ነው የሚቀመጠው። ልጅ እኔ አሁን ለምሳሌ ልጅ ካለ ነገ ይህንን ሶሻል ሚዲያ ላይ የሚቀመጠውን እኮ ነው ዛሬ ባለወልድ ነገ ይወልዳል አለ። ያንን መጥቶ ነው ቆመሽ አትቀሪም መቼም ሴት ነሽ። በቅሎ አይደለሽ ሳትወልጂ እግዚአብሔር ከሰጠሽ ትወልጃለሽ። እናቴ እንደዚህ አይነት ነበረች፣ እንደዚህ አይነት ባለጌ ነበረች። አሁን ምን አይነት ስድብ ነው እየወጣ ያለ ሚዲያ ላይ ወጣ። ሴት ልጅ ድሮ እኔ ታሪክን ሲሰማ እኮ አይደለም ሶሻል ሚዲያ ላይ ማውጣት ቀርቶ እንትን ላይ ወንድ ፊት ቀርባ እኮ መናገር አትችልም እስከሚባል ደረጃ ነበር እኔ ታሪኩን ሲሰማ ማለት ነው።
ግን አሁን ያለው ነገር ሚዲያ ላይ ወጣ ኢቭን የማይሆን አነጋገር እንኳን የሚዘቀጥጥ አነጋገር እኮ ነው አውጥተው እየተናገሩ ያሉት። ያንን እኮ ልጆቻቸው መጥቶ ሴትም ይሁን ወንድ ነገ ቁጭ ብሎ ነው የሚጠብቃቸው። ይሄ ሶሻል ሚዲያ ላይ የሚናገሩት ነገር አለው። እግዚአብሔር ይመስገን። አንቺ በእናትሽ ሴት ነሽ፣ መቼም ትዳር ሊኖርሽ ይችላል፣ ወይ ጓደኛ ወይ ፍቅረኛ ሊኖርሽ ይችላል። ወንዶች ልጆች ስክሮል ያደርጋሉ። እሷ የምትናገረውን ሲሰሙ ሴት ልጅን እኮ ሀቅን ትፍ እኮ ነው የሚሉት። አንቺ ንግግሯ ወደ ላይ ነው የሚያስመልሰው። በጣም ጭቃ። አንድ ቀን አጋጣሚ እኔ እንትን ከሰዎቹ ጋር ሄጄ እነሱን እየጠበኩ ነበር ሆቴል ላይ። ወይኔ እንትን እንደዚህ ስክሮል እያደረጉ እያዩ ወይኔ ሴት ሲባል ከአገር ሲወጡ ጨዋ ናቸው፣ ግን እዚህ ሲደርሱ ምን ሴጣን ነው የተሳፈረባቸው? ይኸው ራቁቷን አየ ጡቷን አንጠልጥላ እየተባሉ እውነት ተሰብስቦ ነው ሆቴል ላይ ገብቶሻል። እኔ የዛኔ ምን አይነት ኪሎ እንደወረድኩ ስትናገር ጡቷን አንጠልጥላ ነው እያወራች ያለችው። እንደ እብድ ማለት ነው፣ እንደ እብድ። ግን እብድ አይደለች፣ እንደ እብድ ሆና ራቁቷን ጡቷን አንጠልጥላ ሜዳ ላይ በቃ ወንድ ልጆች ናቸው ተሰብስበው እያዩ የነበሩት ማለት ነው። ገባሽ? እኔ የዛኔ ምን አይነት ውርደት እንደወረደብኝ ሳልሰራ እንደሰራ ሰው ነው ያፈርኩት፣ የእነሱ ፋንታ ማለት ነው። ይሄ ምንድን ነው? ነገ ልጆች ያያሉ፣ ነገ ባሌ ያያል። አይተሻል? እንደዚህ አይነት ናት እያሉ ነው የሚያድጉት። ኢቭን ጎረቤት ራሱ ድሮ እኮ እናቷ እንደዚህ አይነት ባለጌ ነበረች፣ እብድ ነበረች፣ ውሻ ነበረች። እነሱ ቦታ ባሰጧቸው እግዚአብሔርን የሚያህል አይዲያ በእነሱ አሁን እዚህ ጋር መሲ ስላነበበች እንጂ ለእንደነዚህ ባለጌዎች ሲጀመር አንደኛ ነገር ትጂ ስለምትናገሩ ማለት ነው። የምሬ ነው። ቦታ ስለምትሰጧቸው በአሏችሁ ልክ እንትን ስለምትሏቸው ነው እንጂ የጻፋችሁን አይታችሁ እንዳላያችሁ አድርጋችሁ ብታዋት እጇን ሲደክመት ወታ ትሄዳለች፣ ተቀባይ ስታጣ ማለት ነው። ግን እናንተ በዚህ ልክ ተመለሳችሁላት። ተሷ ምንም የተሻላችሁት ነገር የለም። የምሬን ነው። ምክንያቱም ተሷ እንደባሳችሁ እንጂ የተሻላችሁት ነገር አይኖርም። በቃ አይታችሁ እንዳላያችሁ ወይ አላዩትም ወይንም አይተው ነቀው ታውን ነው የሚሉ እንጂ እንትን አይሉ። በቃ ዝም ብትያቸው ምን እንደሚሉ ታውቂያለሽ? ወይኔ ናቁን እንዴ አሁን ስንቀውን ተውን በቃ አይታም የለንም ያውንም አለቀ። አንቺ ጎበዝ ትብያለሽ። አሁን እነሱ ደግሞ እንደተናገሩ እንትን የሚሉ የምሬን ነው። ኦኬ አሁን መሲ ከአሁን በኋላ ሲሳደቡ የሚያለቅስ ኢሞጂ ብቻ ሲልኩ ሚውት ታደርጊያቸዋለሽ። ከዛ በተረፈ ይሳደቡ እስከሚወጣላቸው ድረስ። ስድብ እኮ አይደለም፣ ስድብ ሳይሆን በጣም ያስጠላ። በኢትዮጵያ ባህል እና እንትን የሌለ ነገር ነው ንግግሯ። መስዬ ምን እንደሆነ ታውቂያለሽ ውዴ? ለእሷ ያልቀፈፋት ለእሷ ያላስጠላት ነገር እሷ ስለጻፈችው እኛ ምንም የሚመስለን ነገር የለም። ገብቶሻል? እሷን ዝቅ ያለች እንጂ እኛ አይደለንም። እሷ ደግሞ ይሄ ነገር ስላለባት ይህንን ስለምታደርግ ነው ይህን ነገር ያደረገችው። በነገራችን ላይ አነጋገሩም ሆነ ኮሜንት ሲተወሱ ያለበት ነው እንትን የሚል ማለት ነው። ስለዚህ መሲ አይተሽ እንዳላየሽ ሌላ ነገር እናውራ ማለት ነው። የምሬ ነው። ብዙ የምንዋረዋለን። በቃ ተዋቸውና እነሱን ተዋቸውና በቃ ሀሳብ እየሰጠን ፍሬውን ሼር አድርጉለት። ትናንትና ከፍሬው ጋር የሆነ እንትና ቤት እመጣለሁኝ ብለዋል። ሼር አድርጉልኝ ብለዋል። ለፍሬው ሼር አድርጉለትና ይምጣ። ያው ሁለታችን እስከተያዘን ድረስ ሁለታችንም ወደ እውነቱ መንገድ ነው መሄድ ያለብን። መልካም ነገር ነው ማስተማር ያለብን። ስለዚህ ነገር ለልጅ ልጅሽ የሚቀመጥ ጥሩ አነጋገር ማስተማር ያለብን። ለመግባት ጓጉቼ ነበር ውዴ ሲጀመር ማለት ነው። እሺ እናትዬ አመሰግናለሁኝ። ፎሎ ያላደረጋችሁ ቤቱን ፎሎ እያደረጋችሁ ተቀላቀሉ። ሀሳብ አስተያየታችሁን እንድትሰጡ ኮፒ ሊንክ ሼር እያደረጋችሁ ያላችሁን ጣል የተሰጣችሁን እኔ መቼም ከኪሳችሁ አውጥታችሁ መቼም እንትናችሁን ገዝታችሁ ብዬ አልልም። ምክንያቱም እኔ ስለማቅ ያለሁበትን ሁኔታ ስለማቅ በአረብ ሀገር ሆኜ የእናንተን ድካም ስለማቅ ሰው ጋር ገስት ላይ ቁጭ ብላችሁ ጊፍት ከተሰጣችሁ ያንን የሰጣችሁን ጊፍት የማትጠቀሙበት ከሆነ ወርውሩልኝ ነው የምለው እና ካርዳችሁን ለማንም አትስጡ። ለማንም ዛሬ $1 1 ድርሃም ስንት ብር እንደሆነ ጠንቃችሁ ታውቃላችሁ። ልፋታችሁን ከቁም ነገር ላይ ያደርሱት። አለቀ። ታለሽ አድርጊለት የኔ ቆንጆ። እኛ አጣ ነው የለም። ነጊቢ እስኪ ነጊቢና ቡና ጠጪ፣ አረፍ በይ፣ ተወያይ። ነጊቢ ኧረ እየጠጣሁ ነው። ይችርስ ሄርሚ የሚል እንትን አይቼ ነው የሄርሚ ፎቶ እና ሄርሚ የሚል እኔ ሼር አረግለታለሁ። ቆይ ብላ አፏን ያዘች። እሺ አርጊለት፣ የኔና ካለሽ አርጊለት፣ ችግር የለውም። መተባበርም እኮ ያለ ነው። እየተባበርን እውነትን እንስማ፣ እውነትን አንሽሻት፣ እውነትን እንጋፈጣት። እውነት ያሸንፋል። ለእውቅና ብለን አለን። እግዚአብሔር ይመስገን። የስድብ እንትን ሰውነታችንን አናውረው በስድብ አለን። እግዚአብሔር ይመስገን። ቆይ ከአንቺ በታች ክላሿ አለች። ክላሿ ሀሳብሽን ስጭንና ከዛን ወደ ላይ ይሄድ። መቅዲ ጨርሰሻል መሰለኝ። ክላሿ አለች። እነሱ ቅደሙ፣ ችግር የለውም ግን በኋላ ቦታ ሰጭ። እሺ ችግር የለውም። እሺ ክላሿ የለችም። እግዚአብሔር ይመስገን ሰላም አለን። ኦኬ ራሄል አለሽ? ክላሿ ኦኬ፣ ክላሿ ቀል አለ ውዴ። ጨርሱ ብዬ ነው። እሺ እናንተ ጨርሱ ብዬ ነው። ክላሿ እሺ፣ ክላሿ ሀሳብሽን ስጭን። ተሽማሮች፣ እኔ ሀሳቤ ያው ፍሬውንም ጥሩት፣ ፍሬው ይምጣ።
ቲጂ አንቺንም እናመሰግናለን። ለሚሳደቡት መልስ አትስጡ ማለት በንቀት ለፏቸው እንዲመለስላቸው ነው እንደዚህ ብለው የሚጽፉት ማለት ነው። ሴት ልጅ ሁለቱም ሴት ናቸው። ሄርሜላም ሴት ናት፣ ሩታም ሴት ናት። አንዱን ከፍ ዝቅ ማድረግ አይቻልም። አሁን ምሳሌ እኔ ሄርሜላ አልከተላትም እንደሆነ ተናገርሽ፣ ግን ወላሂ አሰርባትም ምን አገባኝ ብዬ ነው ማለት ከተለምቶ ለምን አልናገር። እነሱ ግን ሩታን የሚናገሩት ንግግር ወነአውዝ ቢላ ከሙስሊም ከክርስቲያንም አይጠበቅም። በጣም የሚያገርማችሁ ደግሞ ይሄ ሙስሊም ሆነ የቁርአንን ተለብሶ ነው ክርስቲያንም ሆነ የሆነ ነገር አንጠልጥለው ነው የሚሳደቡት። ፕሮፋይላቸው ራሱ በጣም የሚገርምሽ አለማፈራቸው ማለት ነውና ቲጂ ትናንትና ማታ ፈጡ የምትባል አንዲት ቁራቅንቦ የሆነ ሴት ያለ አሁን ሳይ የተሻለ ፍሬው ላይ እንዲህ ዘመቻ ሲያስደርጉባት አሁን እነዚህ ቲጂ ሄርሜላን ይወዷታል ብለሽ ታስቢያለሽ? እስኪ ሩታን አድናቂዎች እኔ የድሮ ነኝ አሁን እኔ ማለት ነው ከላይ እስከታች አንጥሬ ነው የምነግርሽ። አንድ ቀን የሰው ቻናል እንደዚህ ብለው እንደው ከሰው ካጠፋ ይሳደባሉ ይናገራሉ እንጂ ለዛውም ከተናደዱ ትግስታቸው ካለቀ ትጂዬ ካለበለዛ ለሰው ላይ ማደግ እንጂ ለመጣል አይረማመዱም። ለኛ ልጆች ነው የምመሰክረው ነው የምነግርሽ። እውነት በፊቱም የጠፉትም በይ የተውትም አሁንም ያሉት በይ ሲደክማቸው ዝም ይላሉ እንጂ ሰውን አይናገሩም። ሀተ ነው የምነግርሽ። እነዚህ ግን ገና አሁን ፍሬው ሩታዬን እርግጥ ያደርጋታል ስታጠፋ። ያው ምንም አልቃወመውም። ትክክል ነው እኔ የምናገራታለሁ እኮ በቃ ቲጂ ትክክል ነው። እኔ ራሴ እናገራታለሁ። ለምን ካልሽ ይቺ ስታጠፋ የሰው ልጅ ናትና ለምን ነው በዚያው ትሄድ ብለን ማለት የለብንም። ትውልድ ነው እየተከተላቸው ያለው ገባሽ? ስለዚህ እነሱን እኔ እንደው ቲጂ በሰሚያ ነገሩ ተሰሚያ እንደው ዝግን ነው የሚያደርገው ነገራቸው። አንዴ እንዲህ እናስደርጋታል ይሻል አንዴ እንዲህ ምን ያህል ተጽዕኖ እንዲፈጠረችባቸው ነው የምነግርሽ። እና አንቺም ደግሞ በርቺ እንደነገርኩሽ ዩቲዩብሽ ላይ በርቺ። ሰብስክራይብ አድርጓት የሩታዬቶች ሁላችሁም ሰብስክራይብ አድርጓት። በነገራችን ላይ ቲጂ ሁለገብና ሁላችሁም ታስተናግዳለች እና ሰብስክራይብ አድርጓት። እንትና ደግሞ ፍሬውን ደግሞ ኮፕሊንግ አድርጉለት ማሮች። ልጅ አባት ነው ልጅ እያሳደገ ነው። ለምንድን ነው በዚህ ልክ ክፋት የምንሄደው? አብሶ አረብ ሀገር ውስጥ ተቀምጣል ለሰው ልጅ ክፋት ለምን? እስኪ ከሩታ ጨዋነትን ተማሩ። ወላሂ እነሱ ካልነካቸዋቸው ጭራሽ ነው የማይነኩት። መች ካነካቸዋቸው ነው እንዴት ነው የሚሰፍሩባቸው? ለዛውም ደግሞ ከተነሱ ብለው ነው የሚነሱት። ስለዚህ እኛ ዛሬም ነገም ለክፋት አናስብም። በቃ ለክፋት ብናስብ ስንት እርምጃ ተራምደን በነበር እስከዛሬ ክፉ አይደለም። ስለዚህ ቲጂ እንደዛ ነው የምለው። ሁላችሁም ደግሞ ስትወያዩ እዚህ ላይ የተሰማችሁን ከስድብ ነፃ ሆኖ የተሰማችሁን ሀሳብ መስጠት ምንም አይከፋም። እሷም ስታጠፋ ይሄን አጥፍታለች ይሄን ታስተካክል ይሄን እንዲታርግ ማለቱ አይከፋም። አሁን ቲጂ በአሁኑ አይዲያ አይተሽ ከሆነ ሰው ላይ እኔ በሃይማኖቴን በጣም ነው የማከብረው፣ የሌላ እምነትን በጣም ነው የማከብረው። አሁን ሁሉ ነገር ተጠምጥሞ ሩታዬ ላይ ነው እየመጣ ያለው እየመጣ እየሄድም ያለው ነው የምነግርሽ። ይህች ላይ መጨረሻው እንዴት ነው? አሁን የሀሳብ ያዜ ማለቂያው እንዴት ነው? ቲጂ በእሷ ላይ እንደው ሊጠቀልሉባት ነው ወይስ እንዴት አድርገው ሊቀይሱት? አሁን ማጠናቀቂያ ነው የፈራሁላቸው መውጫ ቀዳዳው ስለጠፋቸው። ኮሽ ባለ አይዲያ በመጣ ቁጥር አዲስ በመጣ ቁጥር ሩታ ነው በቃ በሆነ ቁጥር ሩታ እንዴ እሷም እኮ ሴት ልጅ ናት። ወላሂ እሷም እኮ ሴት ልጅ ናት። ለምን እንደኛ ስትነካ በጣም ነው የሚያንገፈግፈን። አናስነካም። ዛሬም ነገም ታጠፋለች፣ እንናገራታለን። የሆነ ነገር ስትሰራለች እንወቅሳታለን። ግን ጥላቻ እናበዛባታለን ብላችሁ ከሆነ ወዳጅ ነው የሚበዛላት። አንድ የሆነ መልካም ስራ ይዛ ግልብጥ ካረገች እሷ ሆ ብሎ ነው የሚሄደው። እዛም ትክክል እዚህም ትክክል ናቸው። ግን መጨረሻ ላይ ኋላ ነው የምትቀሩ። በባልና በሚስት የሚገባ ሞኝ ነው ይላል ያገሬ ሰው። ስለዚህ ሩታዬ አይደለችም የሰው ባል ያማገጠችው ያማለለችው። ቲጂ ካስታውሽ ከፍቅር አንስቶ ስትመጣ ፍቅርን እኮ ቀምታ እያለች ስትቀጠቅጥ አንድ ቀን መስሷ ሳትሰጥ ቲጂ ምን ወጣላት? ሀቋ ወጣላት። ወላሂ ሀቋ ራሷ በአንድ ቦታ ተናገረ ማለት ነው። ጨርሼ ማለት ነው። ስለዚህ ቲጂ ሀሳብ ሲሰጡ በድሮም ስንመጣ ተናግራ አታውቅም ሶሻል ሚዲያ ላይ። አሁንም ቢሆን ሩታዬ ወጣ ተናግራ አታውቅም። እኛ እንመልከትላት ለምን ሀቅ ስለምናውቅ። ስለዚህ ያብን እኛ ሰማም ነው ቲጂዬ። እና ስትወያዩ ሁለገብ በሆነ መልኩ ተወያዩ። በዚህ አጋጣሚ ቲጂዬ ዩቲዩብ ላይ ሄዳችሁ ሰብስክራይብ አድርጓት። አመሰግናለሁ። ቴንኪው አመሰግናለሁ የኔ እናት። እሺ ቀጥይ። ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን። በመጀመሪያ እኔ የራሴን ነው የምናገር፣ የማንም ደጋፊ አይደለሁም። ሀሳቤን የማይሆን የራሴን ነው ማንጸባረቅ እንጂ ይኸውልሽ እኔ ደጋፊንም ነቃፊንም ነው የማወያየው። ምክንያቱም ለሀቅ ነው መኖር ያለብን መቆም ያለብን። ሁላችንም እምነታችን ማክበር አለብን። በእምነታችን ነው በመጀመሪያ በእምነታችን ነው። መስቀል ጌታችን ኢየሱስ ክርስቶስ የሞተበት ነው እንጂ ድግምት የተሰራበት አይደለም። መስቀሉ ላይ ድግምት ተሰርቶበታል የሚሉ ሙስሊም ሆኑ ክርስቲያን ከእምነታችን ይውረዱልን። እኛ መስቀላችን የምንድንበት የምናምንበት ነው እንጂ የድግምት የመሰሪያ አይደለም። ከመቼ ወዲህ ነው መስቀል ድግምት ይዞ የሚዞረው? ይሄ መድኃኒያችን ኢየሱስ ክርስቶስ የተሰቀለበት ነው እንጂ ድግምት የተሰራበት አይደለም። ከእምነታችን ላይ ይውረዱልን በመጀመሪያ። ሲቀጥል ደግሞ እንደው እንደ ሴት ካሰብ ነው እንደ ራሳችን እንደ ሴት ካሰብ ነው እንኳን ባልሽንና የሆነ ጓደኛሽን የሆነች እያወራኝ ስታገኝ ምንድን ነው የምትያት? ሲጀምር ሩታ አድናቂ አይደለም፣ ግን አሁን ሩታ ጎበዝ ናት አልኩ። ለምን ትናንት ሄርሜላ የሆነችውን አይቼ ለምን ሩታ ሁለቱን እንደዛ እንደ ሄርሜላ እኮ አልተልወሰወሰችም፣ አላለቀሰችም፣ ሐኪም ቤት አልገባችም እኮ እንዴ። ካፈቀረችው ህይወት ብላ ካለችው ቁማ ነው እንጂ እንደዛ ሐኪም ቤት እየገባኝ ነው እንዴ እንትን የምትለው? ይሄን እያሰበኝ መጀመሪያ ከሷ ስትመነጥቀው ይሄ እንደሚመጣባት አላወቀችም። ሂዳ እርጉዝ እያየቻት ራቁቷን ሂዳ እዛ ስትሰቀልበት እሷ ትዝ አላለቻትም? ሁለቱን አይቆመችው ትዝ አላለቻትም? እሷ እንዴት እንደሚመጣ ረሳችው እንዴ? እርጉዙን አይደል እንዴ እንደዛ እያየቻት ገና 80 ያልተቀደደ አጭር ቀሚስ ለብሳ ሂዳ ከሰውነቱ ላይ ስትሰቀልበት የነበረ ይሄ በእሷ እንደሚመጣ አላወቀችውም? ሴት ልጅ መሆኗን ረሳችው? ያ ሩታ ጥፋት እኮ ሊኖርባት ይችላል። ጥፋት የለባትም አላልኩም፣ ግን ይችኛዋ እንደዛ ሁለት ሆና የደረሰች ነፍሰ ጡር እንኳን ቀርቶ የሚያቀርብ ያስፈልጋል እኮ አይደል እንዴ? ስንት ነገር የሚያስፈልግ እያየቻት ሄዳ ስትሰቀልበት በእሷ እንደሚደርስ አላወቀችም። አሁን በእሷ ላይ ሲመጣ ምን አለች?
ምንድነው ይሄ እንትና ሄርሜላ ጎበዝ ሄርሜላ ሲጀምር ሄርሜላ ጎበዝ የሚሉ የሆነ ሴት አዳሪነት ምናምን ከዚህ በፊት አንዴ ይቅርታ እንደዚህ እያወራሽ አንዴ ልግባብሽ። ሴተኛ አዳሪ ወይም ደግሞ እንትን ማለት አትችሉም። ምክንያቱም እነሱ የራሳቸው ቁስል አለባቸው። እነሱ ጋር ያለው ንጹህ ሰው ጋር ያለው ደብቀው ነው የሚሰሩት። እንትን አትበሉ። አሁን ሰው ሴተኛ አዳሪ ብሎ ሲሳደብ ማለት እኔ አይደለሁም ግን ገባሽ? እዛ ጋር በጣም ብዙ ቁስል ችለው የሚኖሩ ሰዎች ናቸው። ሲቀጥል ደግሞ ሩታንም አትንቀፊ፣ ሄርሜላንም አትንቀፊ፣ አብርሽንም አትንቀፊ። ማንንም ሰው አይነቅፍም። ግን እዚች ጋር ያለ ነው እውነት ተይዘውም ከሆነ እንደዛም እያደረጉ ከሆነ አያገባንም። ግን ደግሞ እዚች ጋር ስራቸውን ያቆሙልን። እንደዚህ አይነት ስራ በሚዲያ አያምጡ ነው። አሁን ሁላችሁም መውቀስ ያለብን መቆም ካለበት በቃ ይሄ ነው። ታዩ የእውነት ትክክለኛ ነገር ነው ያወራሽው። አሁን ድራማ እኮ ነው ይሄ እኮ ትክክለኛ አይደለም። ድራማም ቢሆን መቅዲ ድራማ ነው። ግን በእምነታችን አንደኛ በእምነታችን ነው እየመጡ ያለ። ሁለተኛ ደግሞ አሁን አንቺ እርጉዝ ሆነሽ እንኳን እርጉዝ ሆነሽ ጓደኛ ሆነሽ ሌላ ሴት መታብሽ ምን ትያለሽ? እስኪ እንደው በራስሽ ወሰጂ እንደው በራስሽ መቅዲ